እውነት ለመናገር ግን በሰሞኑ ጉዳይ በዚህ አንድ ወር ውስጥ በተለይ በአብርሽና በሩታ ምክንያት በጣም ብዙ ነገሮች ተፈጥረዋል። በጣም ብዙ የሰው አመለካከትና የሰው ሐሳብና ይቻላል። እውነቴን ነው የምላችሁ እና አንዳንድ ሰዎች አላችሁ ከዚህ እየተጠቀማችሁ ግን ፍቅርን እንደዛ ሙልጭ አርጎ መሳደብ፣ ሩታን እንደዛ ማንጓጠጥና መሳደብ በእውነቴን ነው የምላችሁ በጣም ነው የሚገርመው። እኔ ማለት ፍቅር የትኛውንም አይነት ተሪበልባት አይሞቃትም አይበርዳትም፣ እሷ ስራዋን ትቀጥላለች። ሩታም እንደዛው። ግን እነዚህ ልጆች ኦልሬዲ ታርቀዋል። እነሱ ብቻ ሳይሆኑ በእነሱ ምክንያት እኛ በጣም በሚያሳዝንና በሚገርም ሁኔታ ከኛ መረጃ እየወሰዱና ከኛ መረጃ እንትን እያሉ ግን በዛ ምክንያት ደግሞ እኛም ስንሰደብ ነበር። ማንም ስለተሳሳተ ስላጠፋ ስለተሳካለት ወይም ደግሞ ስለሰመረለት የእውነት ልንደሰት ይገባል። እኔ ከነዚህ ልጆች እርቅ እጠቀማለሁ፣ ምንም እንትን የሚቀንስብኝም አልማልጠቀመው የምጠቀመው ነገር የለም። እውነቴን ነው የምላችሁ። ግን ሁሉም እየሰራበት ነው በዚህ ጉዳይ ሁሉም እየሰራበት እስካለ ድረስ ምንድነው እንደዚህ ነገር እንትን ብሎ ፍቅርን እንደዚህ ያርው። አሁን የሆነ ሚዲያ አየውኝ በቃ በጣም ፍቅርን ሲያንጓጥጣት ነበር። እንዲያስመሳይ እንደዚህ ባትኖሩ እንደዚህ ስላደረግሽ ምናምን ነው። እንደዛ መሆን የለበትም። በቃ እቺ ልጅ ተሳስታም ይሁን እኔ ፍጹም ነች አላልኩም፣ አጥፍታም ይሁን ምን ብላም ይሁን ነገሩን ሶልቭ አድርገዋለች። በቃ መጨረሻ ላይ ስህተቷን በደንብ አርማለች። በቃ ሩታን ለምና አስቀርታለች አይደል እንዴ? እኔ በዚህ ደረጃ ግን በቃ ቪዲዮ ሰርቶ ፕሮዳክሽኑን አሟልቶ በእውነት ታውቁታላችሁ እናንተ። እኔ የእውነቴን ነው። እኔ የሱን ያህል ማቴሪያልና የሱን ያህል እኔ ሪሶርስ ቢኖረኝ የት በደረስኩ ነኝ። በጣም ብዙ የሚነሱ ሐሳቦች እኮ አሉ በጣም ብዙ። እና በጣም የገረመኝ ነገር እቺ ልጅ ይብዛም ይነስም በቃ አይደል ለሰራችው ስህተት በቃ እንትን ብላለች፣ መልካም ነገር አድርጋለች። ግን በዚህ ደረጃ እሷን በቃ በጣም የሚወዷት ብዙ ኦዲየንሶች አሉ። ሩታም እንደዛው። ከዚህ ቀደም ካስታወሳችሁ ሩታ በተጎዳችበት ባዘነችበት ወቅት ሩታ ላይ ሲወርድባት የነበረው ድንጋይ አልነበር። የእውነቴን ነው የምላችሁ። እኔ በሷ ቦታ ብሆን ላልመለስ ዳግመኛ ፊቴን እኔ ሚዲያ ላይም አላወጣው። እውነቴን ነው የምላችሁ። አብርሃምም እንደዛው። እነዚህ ልጆች ይብዛም ይነስም ተዝናንተንባቸዋል፣ አብረናቸው አዝነናል፣ በደስታቸው ስቀናል፣ ሲከፋቸው እንትን ብለናል። ዛሬ ከመሬት ተነስቶ ነገሮች እንትን ሲሉ መሳደብና ማጓጠጥ፣ በተለይ አሁን ፍቅር ላይ ነው ደግሞ እንደዛ የተጀመረው። ለምንድን ነው እንደዛ የሚሆነው? እለፍ አባ ድምጽ እንትን እያለ እና ለምንድን ነው እንደዛ የሚሆነው? እኔ በእውነቴን ነው የምላችሁ። አንድ ቴሌግራም ላይ ሁላ ምናምን በቃ ይሄው ታረቁልህ እንደዛ እንትን ስትል እኔ እውነቴ እስኪ ወደ ኋላ ሄዳችሁ ቪዲዮዎቼን ታዘቡ ቤተሰቦች። እውነቴን ነው። እኔ ከናንተ ጎን ለመቆም ከናንተ ጎር ከመሆን እኔ አሁንም እናገራለሁ። ከናንተ ጎር ነኝ፣ ከተመልካቹ ጎን ነኝ። የነሱ ኦዲየንሶች ናቸው እኛን የሚመለከቱ። ስለዚህ እኔ ከናንተ ጎን ነኝ። ሲያጠፉ ለምንድነው ይሄን ብለን እንጠይቃለን። እያለቀሳችሁ ላይ ደወላችሁልኝ አላችሁ። ምንድነው የተፈጠረው እነዚህ ልጆች ላይ ምንድነው? እግዚአብሔርን ከደቡብ አፍሪካ ሁላ በጣም ረጅም ሰዓት ማለት ነው። ምንድነው የተፈጠረው? ወንድሜ እንዲህ መሆን የለበትም ምናምን ብሎ አንድ ወንድሜ ከዚህ በፊት የነገረኝን መርሳት የለብንም። በጣም የሚገርም ነገር ነው ያነሳው ሐሳብ ራሱ ቀላል አይደለም። ስለነ አብርሽም ስለነ ሩታ የሚገርም ነገር ነው ያነሳው። ብዙ ጊዜም አሁን ይደውልልኛል፣ ከዱባይም እንደዛው ከሳውዲ ስለሚወዷቸው ስለሚያከብሯቸው፣ እነሱም ደግሞ አላጎደሉም። በየሰዓቱ የሚፈጠርባቸው ህይወታቸውን ነው የሚኖሩትን ህይወት ነው ወደ ሚዲያ ይዘው የመጡት እንዴ። ስለዚህ እነዚህ ልጆች ደግሞ የሚመጡ ያሳለፉትን ይብዛም ይነስም ባጠፉም ባለሙን ቁጥር ያ እንትን ያሉትን ሐሳብ አምጥተው እዚህ ጋር ኢሹ ካደረጉት ተነስተው ታዲያ እዚህ ጋር እንትን ብሎ ቪዲዮ ሰርቶ ምናምን በቃ ሙሉ እንትን ብሎ ሪያክት እያደረገ እነሱ ማንጓጠጥ በእነሱ ብር እየሰራ በእነሱ በፍቅር ቪዲዮ እየሰራ ፍቅር በሚያጋጥማት ነገር በእሷ ሪያክት እያደረገ እሷ ማንጓጠጥና ከኦዲየንሷ እንዲጠላት ማድረግ ምንድነው ትርጉሙ? እውነቴን ነው የምልሽ ፍቅር አሁንም በርቺ። አንቺ ላይ የተፈጠረው ነገር ቀላል አይደለም። ስለዚህ አሁንም ደግሞ እና አብርሃም እውነቴን ነው የምላችሁ ብድር እሷ ያደረገችውን ነገር እነሱም በይቅርታ አልፈው ነገሩን መዝጋት አለባቸው። ወደ እሷ መመለስ አለባቸው እንዴ። እነሱ በምታዩት መልኩ አሪፍ ጊዜ እያሳለፉ አሪፍ ሲቹዌሽን ላይ ባሉበት ሰዓት ነገን ደግሞ ታሳቢ አድርገው እነሱ ይሄን ብድር መመለስ አለባቸው።
እሷም ሰላማዊ ህይወት አሁን እሷ ከፉፉ ጋር ደስተኛ ሆናችሁም አላችሁ፣ ከፉፉ ጋር እንድትሆን የምትፈልጉም አላችሁ፣ እንዳትሆንም በጣም ብዙ ሀሳቦች አሉ። ግን እነዛ ሀሳቦች የሚንጸባረቁትና የሚነሱት ተመልካቹ ከራሱ ፖይንት ኦፍ ቪው ስላየው ከራሱ በራሱ አይን ስላየው ያንን ደግሞ እኛ ምናስታርቀው ሁለቱ መጀመሪያ ሲስማሙ እርቅ በቃ አብረው ኖሩም አልኖሩም አብርሃም ሩታም እነሱ የተከረገላቸውን ነገር እቺ ያደረጋቸው እነሱም ደግሞ እዚህ ጋር ማስታረቅ አለባቸው። አብርሽ ከባድ ጊዜ ያሳልፏል። እውነት በጣም በብዙዎች ስሙላ ወጥቶለት አበጋዝ ምን እየተባለ በጣም ተወቅሷል። ብዙ ነገር ተተችቷል። ውድ ቤተሰብ ከየትኛውም መንገድ ይሁን አብርሃምም ደግሞ ሩታም ፍቅር እንድትታረቅ የድርሻችሁ እንደምትወጡ ተስፋ አደርጋለሁ። መሆን አለበት። ነገር ግን በጣም የጥንቃቄ ደግሞ መረጃ አለኝ። ጥንቃቄ ምንድነው? ብዙዎች እንትን እያሉ ነው፣ ይሄን ጉዳይ እንትን እያሉት ነው፣ እያንጸባረቁት ነው ያሉት። አሁንም ከነዳኒና ከነጽጌ ብትርቁ ይሻላል። እውነቴን ነው። አንድ ነገር መናገር ያለብን አብርሽም ሆነ ሩታ የሚያከብሯችሁን የሚወዳችሁን ኦዲየንሶች ማክበር አለባችሁ። በትህትና ለነሱ መገዛት አለባችሁ። የነሱ ምላሽ መስጠት አለባችሁ። እውነት ከዚህ ቀደም በነበረው ጉዳይ እንደዚሁ እርቅ ተፈጽሞ አሪፍ ኦኬ እንዳሳልፋችሁ በኋላ የችግር የተፈጠረው እኔ አሁን ሰው ሆኖ የማይሳሳት የማይጠፋ የለም። ዳኒም እንግዲህ ልቦና ገዝቶ ጽጌም ልቦና ገዝታ ተመልሰዋል ብዬ አስባለሁ። እንደኔ ግን ኢንተርቴይንመንት ነው ጉዟቸው። እያንዳንዱ ቪዲዮ ላይ ይታያል። አብረው ነው እንደ ቲም የሚሰሩት። ደስ የሚል የቲም ስፕሪት አለ። የእውነቴን ነው የምላችሁ ብዙዎች ጋር የጠፋ እኔ ረጅም ጊዜ እንዲያጸልቃቸው በተለይ አሁን በዳኒና በጽጌ ዙሪያ ሁለቱ የትኛውም ነገር ይፈጠር አብረው እየሰሩ ነው ያሉት። በጠባቸውም ጊዜ እኮ ዳኒ አብርሽ ዳኒ ጋር ይመጣል፣ ጽጌ ጋር ይመጣል፣ ይሰራሉ። በቃ አንድ ህግ አለ እነሱ ጋር። በቃ ይሄ ህግ እኔ እስከማውቀው ድረስ በቃ አለ አይደለ አንዱ ላይ ምላሽ ከሰጣ አንዱም ደግሞ አንዱ ላይ ምላሽ የመስጠት የግዴታ አለበት። ግዴታ ስላለበት ያንን ምላሽ ይሰጣል ማለት ነው። ስለዚህ ያንን ነገር ነው እኛ የምንረዳው ማለት ነው። ቁራሌ ድምጽ ያንን ነገር ነው እኛ የምንረዳው። ያም ነገር ነው እንዲስተካከል እየጣርን ያለ ነው ማለት ነው። እና አብረው እንደ ቲም ይሰራሉ፣ እንደ ግሩፕ እንደ ቤተሰብ ይሰራሉ። ግን ሁሉም ደግሞ ሰዓቱና ደረጃው ሲደርስ ልኩ ሲመጣ ይጠይቃል። ከነዚህ ልጆች ራቁ ምናምን ይላል። ያ ባጠፉት ጥፋት ምናምን ሊሆን ይችላል። ስለዚህ ያ ነገር እንዲስተካከል ነው ሁሉም ቅሬታውና ሐሳቡን የሚያነሳው ማለት ነው። እና ውድ ቤተሰቦች እንደ ሐሳብ ህይወታቸው ውስጥ በተለይ ትዳራቸው ውስጥ ነገሩን ባያስገቡት ጥሩ ነው። ትዳራቸውን የራሳቸው ህይወት ነው፣ የራሳቸው እንትን ነው። ግን እንደ ግሩፕ እንደ ጓደኛ ደግሞ መስራታቸውን አንጠላም። ይሄም የተመልካቾች ሐሳብ ነው። ነገር ግን የትኛውም ነገር ላይ የሰው ፖዚቲቭ ሐሳብ አይጠበቅም። እንኳን እሱ እኛም እየተሰደብን ነው። መልካም አድርገን ራሱ ይታረቁ ባልን ራሱ ምን ሰደብ በጣም ብዙዎች አሉ። ስለዚህ እኔ ለተሳዳቢ ግድ የለኝም። ማንንም መታችሁ ብትሳደቡ ምንም እንትን የለም። የራሳችሁን እዛው ታውቁታላችሁ። በቃ ሰው እኮ ያለውን ነው የሚያወጣው። ስለዚህ እነሱ ደግሞ የያዙት ነገር ስድብ ስለሆነ ያላቸውን ነው የሚያወጡት። ሐሳብ የላቸው። ገባችሁ አይደለ? እኛ እዚህ ላይ ወተን የምንሰራው ገባችሁ አይደለ? ስለምትፈልጉት ብዙ ኦዲየንሶች ስለሚፈልጉት ስለሚያዩት እንሰጣለን። በቃ ያለነ በነፃ አይደለም። እናንተ ፈልጋችሁ ስለምታዩት ስለምታበረታቱ ይከፈለናል። በነፃ አይደለም እዚህ ቆሙት። እውነት ለመናገር እነ ዳኒም አብርሽም ይሁን ሩታም እየተከፈላቸው ነው ያን ነገር ህይወታቸውን ሼር የሚያደርጉት። በእናሱ ህይወት ላይ ደግሞ እኛ መልካሙን እናንተ ለጠየቃችሁ ጥያቄ ደግሞ ሪያክት እያደረግን መልስ እንሰጣለን። ይሄ ተጨባጩ ነገር ነው። ቢመራችሁም ዋጡት፣ ተሳዳቢዎች ቢመራችሁም ዋጡት። እኛ እናቆም። ፈልጋችሁ ነው እንጂ የምታዩት ሳትፈልጉ በግድ መተን በራችሁን አንኳኩተን ይውልን አላለም። ለምትወዱኝ ለምታከብሩኝ በእንባ ጭምር አምናችሁኝ ምንድነው የተፈጠረውን ሱሪ ስትሉኝ የነበራችሁ ግን አሁንም ለእናንተ ቀጥላለሁ። ከእናንተ ጎን ነኝ፣ ከኦዲየንሱ ጎን ነኝ። በሜሪ ካንቺ ጋር ያለውን እርቅ ተመልካቹ እንዲያወርድ ሁላችሁም በተለይ ሁላችሁም ሩታም ፍቅርም አብርሽም ዳኒም ጽጌም ሁሉም ተሰብስባችሁ ኦዲየንሱን ደግሞ ይቅርታ ብትጠይቁ ምንም ማለት አይደለም። ኦዲየንሱን ይቅርታ እንድትጠይቁን እንጠይቃለን። በቃ እንደ ሐሳብ ነገ በሚለቀቀው ቪዲዮ አዲስ ነገር ይዤ እመጣለሁ እና
አንድ ላይ ይቅርታ ጠይቁላለሁ። ፊልሜን ደግሞ ገብታችሁ ተመልከቱት። በጣም አሪፍ ስራ አለኝ። እኔ አንድ ነገር መናገር የምፈልገው አንተ የራስህን አትሰራም ወይ የምትሉኝ ያላችሁ በምትወዱት ነገር ላይ መልስ መምሰጥበት ላይ ደግሞ በዚህ ላይ መልስ እሰጣለሁ። አንተ የራስህን አትሰራም ለምትሉኝ ደግሞ የሰራሁትን ስራ ደግሞ በጥራትና በኳሊቲ በጥሩ ፐርፎርማንስ ከታች ባለው ሊንክ ላይ ገብታችሁ ሱሬማን ነው የሚለውን ደግሞ ብቃቴን ታዩታላችሁ ማለት ነው። ስለዚህ ገብታችሁ ፊልሜን ተመልከቱት ላለሁኝ ስለምታበረታቱኝ ከልብ አመሰግናለሁ። ያላያችሁት ክፍል 2 ደግሞ ተለቋል። ክፍል 3 ሳምንት ይለቀቃል። ሲኒማ ኦፍ ኢትዮጵያ የሚል ምርጥ ቻናል አለ። እዛ ላይ ፊልሞች ይለቀቃሉ። ፊልሙም የፍቅር ሰበዝ ይሰኛል። እዛ ላይ ገብታችሁ ስለኔ እዛ ላይ ኮሜንት ብታደርጉ ምላሽ እሰጣለሁ። በቃ አቅም እንዳለኝ በዛ ላይ ታዩታላችሁ። በቃ ያንን ፈረዱ። እዚህ ላይ ደግሞ ኦዲየንሶቼ ሞዳቸው ማከብራቸው አምነውኝ አጣራልን ላሉት ነገር ደግሞ እያጣራው እቀጥላለሁ። ሱራዛ ሀበሻ ነበር። ባይ